ክብራቸው በነውራቸው ዝም ብሎ ይደራረባል። ዝም ብሎ ይመጣል። በዚህ እንትኑ ጨምር ነው በቃ መሶቡ ውስጥ የሚዘነጠል ድረስ ዝም ብሎ ይከመራል። ከዛ መጨረሻ ላይ ጠላቸውን ጠጥተው ውስኪም ካለ ወዘተርፈ ምን ይደረጋል? የአቡነ ሀቢብ በረከት ሰው ይሻማዋል አልኩ። ለምን? ከእግዚአብሔር ቃል አንጻር ሲታይ ፈጽሞ እግዚአብሔር የማያውቀው የግብዝ አካሄድ በመሆኑ ቤተክርስቲያን ይሄንን በማየት ራሷን እንድትፈትሽ ሐሳብ ጋር በጣም የሚሄድ አይን ይጹም ጆሮ ይጹም ከመስማት አፍም ይጹም እጅም ይጹም ይላል። ምናልባትም በእግዚአብሔር ሕልውና ውስጥ መቆየት ረሃብ ሊኖር አይችልም። ቅድምም ሮሜ 3:23 ተናገረ። እንዲያው በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃል። ቲቶ ምዕራፍ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። መዳን የምንችል ደም ጠጣ ይላል። ስጠጣ የሚያዩ እንትኖች ደም ጠጣ ዛሬ በጾሙ ትጠጣለህ አይደል ይላሉ። ግን እነሱ አፋቸው እየጾም አይደለም። እኔ ብስት እንኳን እንዴት ደም ጠጣ ተብሎ ሰው እንትን ይባላል። እነሱ እየጾሙ ያለውን ያንን ጠጥተው ከጨረሱ በኋላ ምርቃት ከተደረገ ቃል ብቻ ተናገር ይሰማ። አሁን በዚህ ሁኔታ ነው አየህ ጾመ ድነት ብላ ቤተክርስቲያኒቱ ረቡዕና ዓርብን ሰይማ የምታጾመው ማለት ነው። አሁን ሰውየው ሰው ለመግደል ምንሽሩን ይዞ እየወጣ ነው። ምንሽሩን ይዞ ሲወጣ ግን እባክህን ቁርስ ቀምሰህ ሂድ ስትለው ምንድነው ያለው? በስመ አብ ወወልድ መንፈስ ቅዱስ ዛሬ በረቡዕ ነው ወይ? አሁን በረቡዕ መብላት ለሱ ከባድ ሆኖበታል። ሰው መግደል ግን በጣም ቀላል ነው። አያል ምንድነው ትምህርቱ? በመግቢያችን ላይ ቅድም ስንናገር የነበረው ጾም የመጀመሪያው የዘወረደ ጾም ላይ ቤተክርስቲያኗ የምትጾመው የሕርቃል ጾም ሄድ ሰው ገለህና ግድ የለም ብቻ አንተ ለመግደል ያብቃህ እንጂ ገለህና በቃ ከዛ በኋላ እንጾምልሃለንና መንግስተ ሰማያት ትገባለህ የተባለው አየህ። ስለዚህ ይሄ ሰውዬ ሰው ቢገል ችግር የለው። አንደኛ የሚጾምለት የንስሐ አባት አለ። ሁለተኛ ራሱን ጾምና ጸሎት አድርጎ ገነት መንግስተ ሰማያት እንደሚገባ ትምህርት ተሰጥቶታል ማለት ነው። ስለዚህ እንዲህ አይነቱ ትምህርት ይህ መጽሐፍ ቅዱሳዊ የሆነ የአጋንንት ትምህርት ስለሆነ ህዝብ እየተጎዳበት ህዝብ እየሞተበት ነው ያለ ብዬ እላለሁ። ስለዚህ ከእንደዚህ አይነቱ የመጽሐፍ ቅዱሳዊ ከሆነ ጾም ሰዎች ሊታቀቡና ሊመለሱ ይገባቸዋል። አዎ በቃ እንግዲህ ኢሳይያስ የነበረበት ዘመን እንደዚህ አይነት ማህበረሰብ ነው። ያ ማለት ጡንቻቸውን የሚያሳዩ የሚደበድቡ የሚገዳደሉ ደም የሚያፈሱ ግፈኞች የነበሩበት እነዚህ ግፈኞች እነዚህ ተደባዳቢዎች እነዚህ ሙሰኞች እነዚህ አስቸጋሪ የሆኑ ሰዎች ደግሞ ወደ እግዚአብሔር ምን ማለት ይፈልጋሉ? መቅረብ ይፈልጋሉ። ይጾማሉ፣ ይጸልያሉ። እባክህ እግዚአብሔር ሆይ ስማ እና እግዚአብሔር እንዲህ አይነቱን ጾም አልሰማም ማለት እንዲህ አይነቱን ጾም የምፈልግ እሱ አይደለም እና ወደ ታች ሄዶ ሲናገር የበደልን እስራት ትፈቱ ዘንድ ነው። ትክክል ማለት ይሄ ኃጢአትን ነው ጾሙ ምለው ይላቸዋል። በቃ በአጠቃላይ በአጭር ቋንቋ ኃጢአትን ጾሙ፣ በደለኝነትን ጾሙ፣ አመፀኝነትን ጾሙ፣ ደም መፋሰስን ጾሙ፣ መገዳደልን ጾሙ ብሎ ቅድም ያሬድ ካነሳው ሐሳብ ጋር በጣም የሚሄድ አይን ይጾም ጆሮ ይጾም ክፉ ከመስማት አፍም ይጾም እጅም ይጾም ይላል። እግርም ያለ መቀጠል አለበት። ህይወት ነው። አሁን ይሄ ትምህርት እኮ ጤናማ ትምህርት ነበር። ይሄን ጤናማውን ትምህርት ገዳይ በሆነው ትምህርት ቀላቀሉት። አሁን ያሬድ ዜማ ተቀላቅሏል። ያሬድ አሁን ይሄ እዚህ ጋር ጤናማ ሆኖ የምታገኘው ሌላ ቦታ ላይ ደግሞ ተበርዞ ታገኘዋለህ። ለምሳሌ አሁን ጾመ ነቢያት በሚባለው ጾም ላይ ሙሴ ጾመ ተብሎ ይታሰባል። እንግዲህ ሙሴ ቀጥታ ጾመን ባይልም መጽሐፍ ቅዱስ ሙሴ በእግዚአብሔር ፊት 40 ቀንና 40 ሌሊት ቆየ ይላል። በእግዚአብሔር ሕልውና ቆየ ነው። አልበላም አልጠጣም ይላል መጽሐፍ ቅዱስ። አልበላም አልጠጣም ነው የሚለው። እንግዲህ ጾመ ብለን እንኳን እንቀበል ብንል ሙሴ ለዓላማ ነው የጾመው ማለት ነው አይደለም?
ጾመ የሚል ባይኖርም አልበላም አልጠጣም ስለሚል ወደ ጾም እናጠጋጋው ብንል እኔ ጾመ ብዬ አላምንም። በነገራችን ላይ ግን እንደው ጾመ ብለን ካልን ደግሞ ሙሴ ለምንድን ነው የጾመው? ሙሴ በእግዚአብሔር ፊት 40 መዓልትና 40 ሌሊት የቆየው ለምንድን ነው ሲባል ያንን ሁለቱን የድንጋይ ጽላት ያንን ሰነድ ከእግዚአብሔር ለመቀበል ነው አይደል እንዴ? ህዝቡ የሚመራበትን ቃል ኪዳን ለመቀበል ነው አይደል በእግዚአብሔር ፊት የቆየው። ግን ቤተክርስቲያናችን አሁንም የቅዱስ ያሬድን ዜማ አንሻፋ አበለሻሽታ በዚህ በሙሴ ጾም ላይ የምታዜመው ዜማ አለ። ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍቶታተ ዘሥጋ ትምህሮሙ ለወራዙት ጽሙና እስመ ሙሴኒ ጾመ በደብረ ሲና። አየው ጾም ትፌውስ ቁስለ ነፍስ፣ ጾም የነፍስን ቁስል ትፈውሳለች ታድናለች ነው። ፈወሰ አዳነ። አየላ ጾም የነፍስን ቁስል ትፈውሳለች ታድናለች። ወታጸምም ኩሎ ፍቶታተ ዘሥጋ የሥጋን ፍላጎትን ሁሉ ታጠፋለች ይላል። ትምህሮሙ ለወራዙት ጽሙና። ተመልከት እነዚህ ወራዙት የሚባሉትን እንኳን በአጠቃላይ ትምራቸዋለች ታድናቸዋለች። እስመ ሙሴኒ ጾመ በደብረ ሲና፣ ሙሴም በደብረ ሲና ጾምን ጾሟልና ይላል። አሁን ይሄ የሙሴ ጾም ተብሎ ነው የነቢያት ጾም የሚጾመው። እንግዲህ የሙሴ ጾመ ካልን ሙሴ የጾመው ከጾመም ነው የምለው። ሙሴ ከጾመም የጾመው ለአንድ ዓላማ ነው። ይሄንን ገናና የሆነውን እግዚአብሔርን ድምፁን ለመስማት እንደገናም ደግሞ እነዛን እስራኤላውያን የሚመረቱን 10ቱ ትእዛዛት የተጻፈባቸውን ሁለቱን የድንጋይ ጽላቶች ለመቀበል 10ቱ ቃላት ለተጽፋ በአጻቢሁ ለእግዚአብሔር ቀዲሙ ዜናውን ነበይወጣ 10ቱ ትእዛዛት የተጻፉበትን እነዛን ሕጎች ለመቀበል ነው ሙሴ በእግዚአብሔር ፊት 40 መዓልትና 40 ሌሊት የቆየ። እኔ ቆየ ነው የምለው፣ ጾም አይደለም፣ ይቅርታ ይደረግልኝ። ቆየ በእግዚአብሔር ሕልውና ውስጥ አሳለፈ፣ ከእግዚአብሔር ዓለም ጋር ተገናኘ ብዬ ነው የማምነው እንጂ ጾመ ብዬም አላምንም። ሲቀደም ምንድነው ጾመ ለማለት የሚሞክሩት ሰዎች አሁን ጾም የሚለውን ቅድም ከትርጉሙ መጀመሪያ ስንነሳ ተከለከለ፣ ታቀበ አይደለ ማለት አሁን አንድ ሰው ለመጾም ሲፈልግ በቃ ከዚህ ይታቀባለሁ፣ ከዚህ ነገር ከለከላለሁ፣ በእግዚአብሔር ፊት ቆያለሁ ብሎ በእቅድ በዓላማ ነው የሚጾም። ጾም እንደዛ ነው። እግዚአብሔር ግን ሙሴ ግን እግዚአብሔር ጠራው ነው የሚለው፣ ወደ ተራራው ጠራው። ምን ያህል ቀን እንደሚቆይ እኮ አያውቅም እኮ ሙሴ። ምን ያህል ቀን እንደሚቆይ አያውቅም። እግዚአብሔር ጠራው፣ ወደ ሲና ተራራ ወጣ። በዛ ተራራ ላይ የሆነውን እንግዲህ እናውቃለን። መጽሐፍ ቅዱሳችን ዘጸአት ምዕራፍ 25 ጀምረን ስናየው የሆነውን ነገር እናያለን። ከእግዚአብሔር ጋር ቆየ እና ለመጾም አይደለም የወጣው። እግዚአብሔር ና አናግርሃለሁ ወደ ተራራው ውጣ አለ። ወደ ተራራው ወጣ። ይሄ ነውና ግን ምንድነው 40 ቀንና 40 ሌሊት አልበላም አልጠጣም። ምግብም ሊያገኝ አይችልም ሲና ተራራ ላይ ሲጀምር እና ምናልባትም በእግዚአብሔር ሕልውና ውስጥ መቆየት በእግዚአብሔር ሕልውና ውስጥ ስትቆይ በእግዚአብሔር ረሃብ ሊኖር አይችልም። ዞሮ አሁን ሙሴ ጸለይ አልጸለይ አይደለም ጉዳያችን። እሱ አይደለም። ጾመ አልጾመ አይደለም ጉዳያችን። አይ እነሱ ጾሞታል ስለሚሉ ከዛ ጋር ያገናኙታል። ስለዚህ እሱ ነገር ነው መባል የኃጢአትን ቁስል ለመፈወስ ነው ወይ ሙሴ ጾመው? አሁን ከጾመም ሙሴ ጾመው ጾም ትፌውስ ቁስለ ነፍስ፣ የነፍስን ቁስል ሙሴ የነፍሱን ቁስል ለመፈወስ ነው ወይ የጾመው? የነሱ ትምህርት እንደዛ ነው የሚለው። ጾም ትፌውስ ቁስለ ነፍስ እኮ ነው የሚለው። ሙሴ ምን አይነት የነፍሱን ቁስል ለመፈወስ እንዴት ነው የጾመው ነው ጥያቄ እኮ ጥያቄ ነው። ይሄን ጥያቄ ሰምተው እኮ ምላሽ እንዲሰጡን ነው እኮ አሁን እኮ እንትን የምንለው እኛ የምንናገረው አይደለ እንዴ? ሰዎች ደግሞ እንዲማሩበት ነው የምንፈልገው። ሙሴ ለምንድን ነው የጾመው? ጾሟል ከተባለ ጾመ የሚል የለም። በእግዚአብሔር ዓለም ቆየ፣ በእግዚአብሔር ሕልውና ቆየ፣ እግዚአብሔር ጠራው፣ በተራራው 40 መዓልትና 40 ሌሊት ቆየ ነው የሚለው። ምግብ አልበላም አልጠጣም ይላል። ምናልባትም የሚበላው ነገር ሊኖር ይችላል፣ እኛ የምናውቀው ነገር የለም አልተጻፈም እንጂ። ግን ሙሴ ጾሟል ካሉ አባቶቻችን እነሱ እንደሚሉት ሙሴ ለኃጢአት ነው ወይ የጾመው ነው የኔ ጥያቄ። አጽንኦት እንዲሰጥበት ፈልጋለሁ። እንግዲህ ሙሴ የጸለየው ጸሎት እንግዲህ ሙሴ በተራራ ላይ ጸለየ ብለን መውሰድ እንችላለን። ምንም የሚያስቸግር ነገር የለም። ግን አሁን ጾሙ ወይም ደግሞ ጸሎቱ ለድነት አገለገለ የሚለው ትምህርት ላይ ትልቅ ችግር ይፈጠራል። ስለዚህ እዚህ ላይ አስምረንበት ማለፍ የምንችለው
ጾመ ድነትም ብሎ የሚባል ነገር የለም። ይሄ የሁዳዴ ጾም ለድነት የሚጠቅመን ነገር የለም። የነቢያት ጾም ጾመ ነቢያት የሚባለው እያንዳንዱ ሰባቱ አጽዋማትን ሄደን ስንመለከት ለድነት የማይጠቅሙ መሆናቸው ጾመ ሐዋርያት አለ፣ አጠቃላይ ሰባቱ አጽዋማት ብለን እንውሰድ። እነዚህ ጾሞች በሙሉ ለድነት የሚጠቅሙ አይደሉም። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? ራሱ የሐዋርያትን ትምህርት እንኳን ስንወስድ ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 4:12 መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ስም አንድ ብቻ እንደሆነ ኢየሱስ ብቻ እንደሆነ ይነግረናል፣ ያስተምረናል። ቅድምም ሮሜ 3:23ን ተናግረናል። እንዲያው በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ቲቶ ምዕራፍ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። መዳን የምንችለው ደህንነት የምናገኘው በክርስቶስ ኢየሱስ በሆነው ቤዛነት በኩል በማመን እንጂ በመጾም በመጸለይ መልካም ስራዎችን በመስራት ሌሎች የሃይማኖት ስርዓቶችን በመፈጸም መዳን እንደማይቻል እዚሁ አስረግጠን ማለፍ እንችላለን። ሌላ ቅድም ኢሳይያስ 58ን አንስተን ነበረ። እስኪ ኢየሱስ ክርስቶስ ደግሞ ያለው ማቴዎስ 6 ደግሞ ትንሽ እናንብበውና ትንሽ እሱ ላይ ሐሳብ ሰጠን ይሄን ፕሮግራም እንጨርሳለን። እንግዲህ ኢየሱስ ክርስቶስ ስለ ጾምም ስለ ጸሎትም፣ በነገራችን ላይ ጾምና ጸሎት በራሳቸው የሚለያዩ አይደለም። አሁን ሰዎች የአገሬ ህዝብ ምንድነው የሚያደርገው? ቅድም እስከ 6 ሰዓት ተኩልም የሚጾመው እስከ 9 ሰዓት ተኩልም እስከ 9 ሰዓት የሚጾመው ምንድነው የሚያደርገው? እርሻውን እያረሰ አጭዳውን እያጨደ ንግዱን እየነገደ ሲነግድም እያጭበረበረ ቅድም እንዳልነው ኢሳይያስ ላይ እንዳለው እንደዚህ ነው። ለመሆኑ ጾም ከጸሎት ውጪ ምን ፋይዳ አለው? ክንፉን የተሰበረ አሞራ ማለት ነው እና ትርጉም የለውም። ጸሎት ዝም ብለህ ልትጸልይ ትችላለህ። ጸሎት ያው በየጊዜው ሳትቋርጡ ጸልዩ ነው። ጾም ግን ያለ ጸሎት ግን ፈጽሞ የማይታሰብ ነው፣ አይታሰብ። ስለዚህ አሁን ጾምን ስናስብ ከጸሎት ምን ለየው ነገር አለ? የምንጾም ከሆነ ምን ማለት አለብን? መጾም አለብን። መጸለይ አለብን። እሺ ኢየሱስ ምን አለ በትምህርቱ? ይሄ በጣም የተራራው ትምህርት የሚባለው በጣም ታዋቂ ትምህርት ነው። ምዕራፍ 5 6 እና 7 በዛ ላይ በጣም ወሳኝ የሆኑ ነገሮችን ሲያስተምር ኢየሱስ እናያለን። ምንድን ነው ያለው? ቁጥር 5 ጀምሮ ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ኦኬ እኔ ስለ ጾም ነው የፈለኩትኝ። ይቅርታ ቁጥር 16 ይቅርታ፣ ያኛው ስለ ጸሎት ነው የሚናገረው። እኔ ስለ ጾም ያለውን ላንሳ። ቁጥር 16 ላይ ደግሞ ስለ ጾም እንደውም ኢየሱስ እንኳን ራሱ አያይዞ ነው ጸሎትና ጾም እዚህ ላይ አሁን ስለ ጸሎት ተናገረና ቁጥር 16 ሲደርስ ደግሞ ስለ ጾም እንዲህ ይላል፣ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል አለ። ይቀጥልና አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ። እንዲያው እንዳይነቃ እኮ ነው። እኔ እኮ ጾማለሁ የሚለውን እንዳይነቃ ቅባት ተቀባ ማለት ጠውልገህ እንዳትታይ ነው። ትክክል። ስለዚህ ማንኛውም ሰው ሲጾም ማድረግ ያለበት በስውር ነው። ለዚህ ነው ጴንጤዎች አይጾሙም የሚባለው። ቅድም ስታነሳው ነበር። ጴንጤዎች አይጾሙም የሚባለው የማይጾሙ ሰዎች ሊኖሩ እንደሚችሉ ምንም ጥያቄ ውስጥ ነገር ግን ጴንጤ አይጾምም ማለት ጴንጤ እንዲያውም እንደ ጴንጤ የሚጾም የለም። እንዲያውም እንደ ጴንጤ የሚጾም የለም ማለት ትክክለኛው ጴንጤ። አሁን ጴንጤ ስንል በራሱ ጴንጤ ተብሎ የሚጠራው ስለበዛ ማለት ነው። ነገር ግን ትክክለኛ የሆነ የክርስቶስ ኢየሱስ ተከታይ የሆነ ሰው ህይወት የገባው ከክርስቶስ ጋር ኑሮ የገባው የክርስትና ትርጉሙ በደንብ የገባው ሰው ይጾማል። ሲጾም ግን ምን አይልም? አይጠወልግም። አንዳንዱ ክርስትና ህይወት ያልገባውን ጴንጤም እኮ እኔ ዛሬ ጾም ጸሎት ነኝ ብሎ ሲያውጅ እናያለን። ይሄ መጽሐፍ ቅዱስ አይደለም። ኢየሱስ ያስተማረው ትምህርት በስውር ስትጾም እንደ ግብዝ አትሁን። ስለዚህ
ዛሬ በእስልምናም ይሁን በኦርቶዶክስ ቤተክርስቲያን የሚሆን የሚጾሙ ጾሞች የግብዞች ጸሎት ነው። ምንም ማድረግ አልችልም። መጽሐፍ ቅዱስ የሚለው ነው። ለምንድን ነው የግብዝ ጸሎት ያለው? ሃይማኖቱን ጠልተህ አይደለም፣ እነሱን ለመክሰስ አይደለም። መጽሐፍ ቅዱስ ምን ይላል? ለታይታ የሚጸለይ ጸሎት ወይም ደግሞ የሚጾም ጾም ምንድነው አለ ኢየሱስ? የግብዞች ጾም፣ የግብዞች ጸሎት ነው አለ። ምራቅ ሁሉ እኮ አይወጥም፣ ይተፋል። አየህ፣ ፀሐይ አዘቀዘቀች አላዘቀዘቀች፣ ሽታ ራሱ ሽታ አሁን የምግብ ሽታ ከሸተታቸው የሚያስገድፍ መስሎ የሚታያቸው። በቃ ጾም እንትን አለኝ። በተለይ ይሄ ከቅባት ጋር በተገናኘ ስጋ ምናምን ከሸተታቸው የሚያለቅሱ ሁሉ እንዳሉ አታውቅም እኮ። አሁን ይሄ ምን ጾም ነው ማለት ነው? የግብዞች ጸሎት። በቃ በደንብ መናገር አለብን። አየው፣ እዚህ ጋር ጮክ ማድረግ አለብን። ይሄ የግብዞች ጸሎት ነው። ስለዚህ እኛ የምንጸልየው የምንጾመው ጾመ ድነት ብለን አይደለም፣ ጾመ ነቢያት ብለን አይደለም፣ ጾመ ነነዌ ብለን አይደለም፣ ጾመ ሐዋርያት ምናምን ብለን አይደለም። የምንጾመው ለራሳችን ከመንፈሳዊ ሕይወታችን ጋር በተገናኘ በዓላማ በእቅድ የሆነ ግብ አለው። ጾም ለአገልግሎት እግዚአብሔር ኃይል ከአንድ ቦታ ወደ አንድ ቦታ ለመሄድ የእግዚአብሔር ምሪት ለመጠየቅ ለመዳን አንጸልይ ድነናል። በቃ ስለዳን ነው የዳን ሰዎች ነን። ስለዳን እንጸልያለን፣ እንጾማለን። በቃ የዳነ ሰው ነው ሲጀመርም ጤናኛውን ጾም የሚጾመው ጤነኛው። ስለዚህ ይሄ የግብዞች ጸሎት ነው። ኢየሱስ ይሄን ያስተማረው ዓርብ ጾማለሁ፣ ሮብ ጾማለሁ። እንዴ ዛሬ እኮ ሮብ ነው፣ ዛሬ እኮ እንዴ አታውቅም እንዴ ዓርብ እኮ ነው እያለ የሚጸለየው ጸሎት ይሄ የግብዞች ጸሎት ነው። የግብዞች ጸሎት መጽሐፍ ቅዱስ ያስተማረን ይሄን፣ ኢየሱስ ያስተማረን ይሄን ነው ማለት አሁን በደንብ አስረግጠን አስምረንበት ማለፍ የምንችል በቀን እየተቀጠረልን እየተገደድን አንተ ዛሬ እኮ ጾም ነው እንዴት ትበላለህ እየተባል የምንበላው ነገር ይሄ የግብዝነት ምልክት እንጂ የመንፈሳዊነት ምልክት አይደለም የሚለውን ትንሽ መጨመር ፈልጌ ነው። እንደው እዚህ ላይ አንተ የምትጨምረው ነገር ካለ መቀጠል ትችላለህ እና ሐሳባችን እየደመደመን እንመጣለን ማለት ነው። መልካም። የሚገርምህ ነገር በዚህ በሰሞኑ አጋጣሚ ያው እነሱ ጾመ ኢየሱስ፣ የሁዳዴ ጾም እንዲሁም ደግሞ የአብይ ጾም ብለው በሚጾሙት ጾም ላይ እኔ ቲክቶክ እየገባሁ ነው። በሰሞኑ እግዚአብሔር እድል ሰጠኝ። ሁሌ ቲክቶክ አገለግላለሁ እና ሳገለግል አንዳንድ ጊዜ ወተት ነው የምጠጣው፣ አንዳንዴ ጁስ ነው የምጠጣው። በዚህ ያው እያገለገልኩ ጁሷንም ወተቷንም እጠጣለሁና ደም ጠጣ ይላሉ። ስጠጣ የሚያዩ እንትኖች ደም ጠጣ ዛሬ በጾሙ ትጠጣለህ አይደል ይላሉ። ግን እነሱ አፋቸው እየጾም አይደለም። እኔ ብስት እንኳን እንዴት ደም ጠጣ ተብሎ ሰው እንትን ይባላል። እነሱ እየጾሙ እየተሳደቡ ነው፣ እየተራገሙ ነው። የት እናግኝህ፣ ንግደልህ፣ አካባቢህን ንገረን የሚሉ አሉና ጾማቸው የግብዝ እንደሆነ የምታይበት አንዱ ነው ለማለት ፈልጌ ነውና እንግዲህ በአጠቃላይ ሰባቱ አጽዋማቶችን በምንመለከት ጊዜ ከመጽሐፍ ቅዱስ ውስጥ ፈጽሞ እውነት አይደላቸው ጾሞች እንደሆኑ ሰው ሰራሽ አጋንንት ሰራሽም አጋንንት የፈፈረካቸው ማለት እንችላለን። መቼስ አጋንንት ራሱን ገሃዳዊ አድርጎ አይገለጥም፣ ራሱን አካል አድርጎ አይገለጥም። መንፈስ ነው። ያው ቤተክርስቲያን ራሱን እንደ አካል እንደሚገለጥ የምታስተምርበት ትምህርት ቢኖርም እኛ እንደ እግዚአብሔር ቃል እውነት አጋንንት መንፈስ ነው ብለን ነው ምናምነው። መንፈስ ነው፣ አይታይም፣ አይዳሰስም፣ አይጨበጥም እና አጋንንት የሰራው ጾም ነው። በሰዎች አድሮ አጋንንት የፈለሰፈው የፍልስፍና ጾም ነው። ሰዎችን ሊጎዳ የሚችል እንዲያውም በዚህ ውስጥ ክርስቶስን እንዳናይ የሚከለክል ክርስቶስን የሚጋርድ መጋረጃ የሆነ ጾም ነው። እንደ እግዚአብሔር ቃል ስንመዝነው ጾሙ ጾመ ኢየሱስ፣ ጾመ ድህነት፣ ጾመ ገሃድ፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ሐዋርያት፣ የሁዳዴ ጾም የሚባለው ፈጽሞ ከመጽሐፍ ቅዱስ የእግዚአብሔር ቃል ውስጥ የማናገኘው አሕዛብ የሚጾሙት ለገንዛ ጥቅማቸው የፈለሰፉት የፍልስፍና ጾም እንጂ ከእግዚአብሔር ቃል አንጻር ሲታይ ፈጽሞ የማይጠቅም እንደሆነ ማወቅ አለባቸው። የማይጠቅም ብቻ ሳይሆን ቅድም ያልካት ነገር
ክርስቶስን የሚጋርዱ ናቸው። ክርስቶስን የሚጋርድ ጥቅም የለውም ነው። በቃ አሁን ጥቅም የለውም እኮ ጉዳቱ በጣም ብዙ ነው። አዎ በጣም ጉዳቱ ነው። ምክንያቱም ክርስቶስ ከጋረደብህ የመዳኛ መንገዱን ከጋረደብህ ይሄ በጣም ጥቅም የለውም እኮ አንድ ነገር ይሄ ነገር አይጠቅምም ጣለው ይባላል። ይሄ እኮ የሚገልህ እኮ ነው። አይጠቅምም የሚባል ገዳይ ነው። በማር የተለወሰ መርዝ የሚባለው ይሄ ነው። ከክርስቶስ ለይቷል። እና የምንለው ኢየሱስ ያለውን ነው። ለታይታ የምትጾሙ ሰዎች እንድትታዩ ስትጾሙ እንድትታዩ የምትጠወልጉ ሰዎች ኢየሱስ የሚላችሁ እንደዚህ ነው፣ ግብዞች ናችሁ። በቃ ይሄን እኛን እንደ ያልነው መጽሐፍ ነው የሚለው። ምን አለ? ግብዞች ናችሁ፣ እንደ ግብዞች አትጠውልጉ። የሚጠወልጉ ጾመኛ ሆነው የሚታዩ ፊታቸውን እኔ እኮ ጾመኛ ነኝ ብለው በፊታቸው የሚገልጡ ይሄ ኦርቶዶክስንም እስልምናንም ፕሮቴስታንት ውስጥ ያሉትንም አስመሳዮችን ይመለከታል። በትክክል ይመለከታል። እኛ ህይወት ነው የምናወራው፣ ሃይማኖት አይደለም። ስለዚህ እዚህ ጋር እዛም ጋር ነው የምንነካው። ይሄ ግብዝነትን ነው የሚጠላው መጽሐፍ። ስለዚህ ይሄ የግብዞች ጸሎት ነውና ከግብዞች የጸሎትና የጾም መንፈስ እግዚአብሔር ያውጣችሁ ማለት እንፈልጋለን። አሜን። ጥያቄያችን ኦርቶዶክስ ቤተክርስቲያን እንደ ቤተክርስቲያን ያው እንደ ዶግማም እያደረገችው ስለሄደች ይሄንን ነገር ጥያቄ አለን። ጥያቄያችን ምንድነው? ጾም እና ጸሎት ለደህንነት ስለማይጠቅም ይህንን ትምህርት ከቤተክርስቲያን ይውጣ። ጥያቄያችን ትክክል ይውጣ። ትክክል ልመና አይደለም፣ ይውጣ። አለዛ ግን እስከሚወጣ ድረስ ምን እናደርጋለን? እንጮሃለን፣ እናገራለን። በዚህ ላይ አንድ ነገር ብናገር ደስ ይለኛል እና በቲክቶክ ላይ የተመለከትኳቸው አንዳንድ ወንጌላውያን አማኞችን የማይወክሉ ወንጌላዊ አማኝንን የሚሉ ሰዎችም ተነስተዋል። አይተህ ከሆነ የአብይ ጾም ወይም የጾመ ኢየሱስ መጾም አለበት አንቃወምም ብለው አሁንም ቲክቶክ ላይ እየሰሩ ያሉ ሰዎች እሱ ለገንዘባቸው ነው። እሱ የመጽሐፍ የእግዚአብሔር ቃል እዚህ ጋር ወንጌላውያን አማኞች አጽንኦት እንዲሰጡበት እንዲያጤኑት። በእርግጥም እኮ ወንድሜ ምን አለ መሰለህ፣ አሁን አንዳንድ አገልጋዮች ወይም ደግሞ ገንዘብን የሚያገለግሉ ብንላቸው ይሻላል፣ ራሳቸውን የሚያገለግሉ ብንላቸው ይሻላል። በጴንጤ ስም ወይም በወንጌላውያን አማኞች ስም ራሳቸውን አገልጋይ ያደረጉ ቤተክርስቲያን አገልጋይ ነህ ያላለቻቸው አገልጋይ እንተና ብለው ራሳቸውን ቲክቶክ ላይ ጥደው ከዛኛውም ቤት ከዚህኛውም ቤት ተወዳጅነትን ለማትረፍ የሚሰሩ ሰዎች አሉ። እንተና ባንል ማለትም ይቻላል። እኛ እውነታ ስለሆነ እንደዛ ስለሆነ እነዚህ ሰዎች አንደኛ ነገር አለ በዚህኛውም ቤተ እምነት ውስጥ ተቀላቅለው ሰርገው የገቡ ሰዎች እንዲህ አይነት አገልጋዮች አሉ። ጾም ጸሎት ገብቼ ተራራ ወጥቼ እግዚአብሔር እንደዚህ ብሎኝ የሚሉ ልክ መድረክ ላይ ሲወጡ ራሳቸውን ነው የሚሰብኩት። ራሳቸውን ጿሚነታቸውን ነው የሚናገሩት። ራሳቸው እግዚአብሔር እንደተናገራቸው አድርገው ነው የሚናገሩት። እና እግዚአብሔር ቢናገራቸው ሊናገራቸው እኮ ይችላል። ጾመው ሊሆን ይችላል፣ ጸልየው ሊሆን ይችላል። ግን ጾማቸውን ራሳቸው አድናቆት ተቀብለውበት እያለፉ እንደሆነ አውቀው ይህንን ነገር ቆም ብለው ቢያስቡበት ለማለት እፈልጋለሁ። ምክንያቱም ኢየሱስ ክርስቶስ ወደ ተራራ ወጥቶ ይጸልይ ነበር። ከዛ ሲመለስ ደቀ መዛሙርቱ ተኝተው ያገኛቸዋል። ከዛ እኔ ስጸልይ አድሬ እግዚአብሔር እንደዚህ ብሎ ተናግሮኝ አላለም። ሐዋርያቱም ይሄን አላደረጉትም። ስንጾም ስንጸልይ ምሽግ ገብተን እግዚአብሔር እንደዚህ ብሎ ተናገረን አላሉ። ስለዚህ ከማን ተምረነው ነው ቃሉ የማይለውን ነገር አባቶች ያልሄዱበትን መንገድ ራሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ያላስተማረንን ነገር ከራሳችን የግብዝ አይነት አካሄድ፣ የግብዝ አይነት ጾም፣ የግብዝ አይነት ጸሎት የጸለይን ህዝቡን የምናሰናክለው እና በዚህ አጋጣሚ በወንጌላውያን አማኞች ስም የሚነግዱ ነጋዴ የሆኑ አገልጋዮች ስርዓታቸውን እንዲይዙ ጥሬን አስተላልፋለሁ። መጽሐፍ ቅዱሳዊ ወዳልሆነ ነገር ማፈግፈግ ምናልባት አንድ አባባል አለ አይደለ? ሊበሏት ያማሯትን አሞራ ጅግራናት ይሏታል የሚባል አባባል አለ። ምናልባት እንግዲህ ቀስ በቀስ ማለት መብታቸው እንተናም እንዲያ ሲል አይደል ሄደ ጥርግ ብሎ ምናልባት አንዳንዴ አንድ ደህንነት ስናስተምር ምናነሳት ምሳሌ አለች እና ደህንነት ስለ ኃጢአት ስናስተምር አንድ መከተል የምትል መጽሐፍ አለች፣ የደህንነት ማስተማሪያ እዛ ላይ ናት ያለችው እና
አሳማን ጥሬ እያሳየህ ጥሬ እያንጠባጠብክበት ማለት ዝም ብለህ ጥሬ የሚበላውን ነገር እንደ ጣል ታደርግለታለህ፣ ይበላል፣ እየጣልክለት ይመጣል። ከዛ ወጥመድ ውስጥ ታስገባዋለህ። ልክ ኃጢአትም እንደዚህ ነው ይልሃል። እንደዚህ አድርጎ እያታለለ ወስዶ የት ያስገባል። እና ያችን የሚበላትን ብቻ ካገኘ ወጥመዱን ማያየው ሄዶ ወጥመዱ ውስጥ ይገባል አሳማ። እና አንዳንድ ጊዜ ሰዎች እንዲህ ናቸው። ይቺ ጠብ የምትለዋን ምንድናት የምትባል ይቺ በቲክቶክ የምትገኘዋ ኮይን ነው የምትሏት ለሱ አይነት እሷን አበባና ምናምን መልቀም ሰው ለመደና በቃ እየተንሸራተተ በዩቲዩብ የሚገኘው ዶላር ምናምን እያንሸራተተ ወስዶ ይፈጠፍጣቸዋል። እኛ ምንም ግን እውነቱ ግን ይሄ ነው። በአጠቃላይ ስንጠቀልለው እነዚህ 7ቱ አጽዋማት የሚባሉ እንዲሁም ደግሞ በታይታ የሚጾሙ ጾሞች የግብዞች ጾም ነው። ስለዚህ ኢየሱስ እንዳለ በስውር ግባ አይደለ? በስውር የሚያይ አባት በግልጽ ይከፍልሃል ነው አይደለ? ይሄ ማለት እኮ ለታይታ የምትጾመው ጾም የሰማዩ አባት ምን አይደለም ነው አይከፍልልህም ነው። ከእግዚአብሔር ዘንድ ምን የለም ዋጋ የለም። በከንቱ ትደክማለህ፣ በከንቱ ትለፋለህ ማለት ሰማይን አቋርጦ የሚሄድ ጾም አይደለም፣ ወይም ደግሞ ጸሎት አይደለም። በእግዚአብሔር ዘንድ አይሰማም፣ በሰዎች ዘንድ በምድር ላይ የሚቀር ጉዳይ ነው እያለ ነው ኢየሱስ ያስተማረው። ስለዚህ ይሄን ማወቅ። ሁለተኛ እነዚህ ጾሞች ለድነት ያገለግላሉ ተብለው ትምህርት የሚሰጡ ለድነት የሚያገለግሉ አይደሉም። መዳን በሌላ በማንም የለም ከተባለ በጸሎትም በጾምም የለም፣ ሃይማኖታዊ ስርዓትን በመፈጸምም የለም የሚል ድምዳሜ ሰጠን ማለፍ እንችላለን ማለት ነው። እንግዲህ በእኔ በኩል ያለኝን ሐሳብ በዚህ ጨርሻለሁ። የመጨረሻ የምትለው ነገር ካለ በልና ይሄንን ፕሮግራማችንን እንጨርሳለን። መልካም። እንግዲህ የመጨረሻ ማለት የምፈልገው በ7ቱ አጽዋማት ውስጥ የተሰራው ስርዓት የመዳኛ መንገድ ነው ተብሎ ነው የተሰራው። ዜማ ተሰርቶለታል፣ አስተምሮ ተሰርቶለታል። እጅግ በጣም ብዙ ቀኖናዊ አካሄድ አለው እና ይህ ቀኖናዊ አካሄድ ከእግዚአብሔር ቃል አንጻር ሲታይ ፈጽሞ እግዚአብሔር የማያውቀው የግብዝ አካሄድ በመሆኑ ቤተክርስቲያን ይሄንን በማየት ራሷን እንድትፈትሽ ጥሬን አስተላልፋለሁ። ይብን እንዲያው ወደፊት በ7ቱ አጽዋማት ክፍል 1፣ ክፍል 2፣ ክፍል 3 ብለን በደንብ አድምተን እንሰራበታለን ብዬ አስባለሁ። ምናልባት ከተከታዮቻችን ወይም ደግሞ ፕሮግራሙን ከሚከታተሉ ሰዎች ኮመንት ተቀብለን ልንሰራበት እንችላለን። ገና ከ7ቱ አጽዋማትም ውጪ የፈቃድ ጾም ይባላል፣ እንደገና ተረፈ ጾም ይባላል። በአጠቃላይ ወደ 13-14 ጾሞች ናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው። 7ቱ አጽዋማት ግን የተደነገገ ነው፣ ድንጋጌ ያገኘ ነው ማለት ነው። ለምሳሌ አሁን 81ዱ መጽሐፍ ቅዱስ አለኝ ትላለች ቤተክርስቲያን። 81ዱ መጽሐፍ ቅዱስ አለኝ ብላ ልክ ስንቆጥረው 81 አይሆንም፣ ከ81 በላይ ነው የሚሆነው። አሁን ከዛ ውጪ ደግሞ ተረፈ መጽሐፍቶች አሏት። ተረፈ መጽሐፍቶች ለምሳሌ የሥርዓትና የተግሳጽ መጽሐፍቶች እንደ ተረፈ መጽሐፍቶች ተደርገው ተቀምጠዋል። ሌላም ደግሞ ተረፈ ምናምን የሚባሉ ተረፈ ኤርምያስ፣ ተረፈ ባሮክ፣ ተረፈ ምናምን፣ ተረፈ አስቴር፣ ተረፈ ምናምን የሚባሉ አሉ። እነሱ ምናምን በደንብ ካየናቸው ወደ 104 ነው ይመጣ መጽሐፉ። ስለዚህ ከዚህ ከትርፍራፊ ጋር ምንድን ነው ያላት ቤተክርስቲያኗ ራሱ? እውነቴን ነው የምናገረው። ይህ ትርፍራፊ የሆነ ነገር ዘኬ ምናምን ሲበላ እና ምግብ ሲቀርብ እንጀራ አይቆረጥም የለም እና ይመጣል ይደረጋል እና ትርፍ አስተምሯለሁ። አቡነ አቢብ የሚባል አለ። አቡነ አቢብ ምናምን ብለህ የተረፈ ምግብ ታስታውሰኝ። የተረፈ ምግብ በነገራችን ላይ እንዲያው እናውራ ከተባለማ ብዙ ነው። የተረፈ ምግብ የአቡነ አቢብ በረከት ነው የሚባለው። የአቡነ አቢብ በረከት ነው የሚባለው። አቡነ አቢብ በትርፍራፊ ነው ጽድቅ የሚሰጡት። የአቡነ አቢብ ትርፍራፊን የበላ ገነት መንግስተ ሰማያትን ሳይከለከል ቀጥ ብሎ ይገባል ይላል። አሁን ካህናቱ ምግብ ይቀርብላቸዋል። ካህን በቃኝ ያውቅ ለከርሶሙ ያመልኩ ያለው እንትና ይሄ ነው መሰለኝ። ከርሶሙ አምላኮሙ ክብሮሙ በነውሮሙ ወዳቸው አምላክ
አምላካቸው ክብራቸው በነውራቸው ዝም ብሎ ይደራረባል። ዝም ብሎ ይመጣል። በዚህ እንትኑ ጨምር ነው በቃ ሞሰቡ ውስጥ እስከሚዘነጠል ድረስ ዝም ብሎ ይከመራል። ከዛ መጨረሻ ላይ ጠላቸውን ጠጥተው ውስኪም ካለ ወዘተርፈ ያለውን ያንን ጠጥተው ከጨረሱ በኋላ ምርቃት ከተደረገ በኋላ ከምርቃት በኋላ ምን ይደረጋል? የአቡነ አቢብ በረከት ሰው ይሻማዋል አልኩ። ለምን? ጽድቅን ለማግኘት። የአቡነ አቢብ በረከት አቡነ አቢብ በትርፍራፊያቸው ነው ድሮ እያበሉ ምናምን እያሉ ትርፍራፊያቸውን የበላ መንግስተ ሰማያት ያለ መከልከል ይገባል ስለሚል የኛ የዋህ ሕዝብ ኃጢአቱን ሲጨልጥ ኖሮ ሲሰርቅ ኖሮ ሲገድል ኖሮ ሲያመነዝር ኖሮ ከዛ በኋላ በአቡነ አቢብ በረከት ገነት መንግስተ ሰማያት ለመግባት ይጣላል በዛ በካህናት ትርፍራፊ። እንግዲህ አቡነ ተክለ ሃይማኖት ገዳምም እንዲህ ነው የሚደረገው። ባይዘው እንሄድበታለን እና ይሄን በሌላ ርዕስ እንሄድበታለን። እዛው ትርፍራፊ እንደው እኮ ትርፍራፊው ራሱ ከመጽሐፉ የተገኘ ነው በነገራችን ላይ ትርፍራፊ እና ትርፍራፊ አያስፈልግም። ትርፍራፊ ማለት ተጨማሪም አያስፈልግም። በቃ ዶግማ የሆነው እስትንፋሰ መለኮት የሆነው የእግዚአብሔር ቃል ለደህንነታችን እና ለሕይወታችን ተሰጥቷል። በቃ በዛ ተመርተን ቃሉን በማንበብ እውነትን በመቀበል የእግዚአብሔርን መንግስት መውረስ እንችላለን ለማለት ፈልጋለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ መርጌታ። እግዚአብሔር ይስጥልን ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ የተወደዳችሁ ተመልካቾቻችንና አድማጮቻችን የነበረን ፕሮግራም ይሄን ይመስል ነበር። ስለተከታተላችሁን በጣም እናመሰግናለን። እግዚአብሔር ይባርካችሁ። ይህንን ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ፣ አገልግሎታችን ደግፉ፣ መልእክታችንም ደግሞ ለሌሎች እንዲደርስ አድርጉልን ማለት እንፈልጋለን። ስለነበረን ጊዜና ቆይታ በጣም እናመሰግናለን። እግዚአብሔር ይባርካችሁ። ሻሎም። ቃል ብቻ ተናገር